አንድ ተጨማሪ ሌላ መረጃዎችን ሰምቻለሁኝ። ሰሞኑን የሰማሁት በነገራችን ላይ ግን ያው ምን ያላየሁም አልሰማሁም። እነዛ የሚያውቁ ሰዎች በመመልኩ እንዳወቁም ያው ሜቢ መረጃ የሚያቀብል ሰው ለእነሱ ሊኖር ይችላል። ግን የሩታና የአብርሽ የቤተሰብ ቅልቅል ጉዳይ አልቋል። ወደ ህዝብ ነው እንጂ ቪዲዮ አልተለቀቀው እየተባለ ነው። አሜዚንግ። እኛ ታዲያ ለምንድነው ጨጓራችንን ረረር ደበደብን እያደረግን ማለት ነው? ሩታና አብርሽ ለምን ተጣሉ? ለምንድነው አብርሽ ቺት የሚያደርግባት እያልን የምናብደው ለምንድን ነው? በአብርሽና ሩታ ጉዳይ ለተጨነቃችሁ እንዲሁም ሩታ ከሰሞኑ እርጉዝ መሆኗን አይታችሁ እሷን እንዳልሆነች አድርጎ አሁን ጎርቷት ሄዷል፣ በእርግዝናዋም ተጫውቶባታል እያላችሁ ለተጨነቃችሁ በሙሉ ከቡታጅራ አንድ ወሳኝ መረጃ ሰምቻለሁ። ሁሉንም በዝርዝር አስደምጣችኋለሁ። እጅግ ብዙዎቻችሁ ከምትጠብቁት በላይ ነው ነገሮቹ እየሄዱ ያሉት። ሁሉም ሚዲያ ላይ ያየናቸው ነገሮች እንዳለ የተሳሳቱ ናቸው። አብርሽና ሩታ አሁን ምን ላይ እንደሆኑ በዝርዝር አስደምጣችኋለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛ። በሰው ጭንቀት የምትጨነቁ በተለይ ደግሞ ለተከፋ አብራችሁ ተከፍታችሁ፣ ላዘነ አብራችሁ አዝናችሁ፣ ላዘነ ሰው ከጎን የምትቆሙ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብያለሁ። አዲስ ከሆኑ ለቻናሌ ሰብስክራይብ አድርጉኝ ስል በትህትና ጠይቃለሁ። ቪዲዮንም ላይክ በማድረግ ይጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቻችን አልፋለሁኝ። እንግዲህ አብርሽና ሩታ ያው አሁን ያሉበት ነገር ሚዲያ ላይ ያለውን ብዙዎቻችን ተመልክተናል። እኔም እዚህ ጋር መጥቼ አልደጋግመውም። በተለይ ሩታ እጅግ ከፍቷት በሁኔታዎቹ ሁሉ አዝና ወደ እናት ወደ አባቷ ቤት ሄዳለች ማለት ነው። እዛም ሆና በሁኔታዎች ሁሉ ቅር እንደተሰኘች በቪዲዮ አያየን ነበረ። በተለይ እርጉዝ ሆና አብርሽ ሚዲያ ላይ የሚያሳየው ነገር ከሌላ ሴት ጋር ሆኖም የሚያረጋቸው ነገሮች ሁሉ ብዙዎችን አበሳጭቷል። በተለይ ደግሞ ሩታ እርጉዝ መሆኗን ብዙዎቻችሁ በኮሜንትም እያስታወሳችሁ ሴት ልጅ እኮ ስታረግዝ ብዙ ነገር ያነጫንጫታል። በተለይ ደግሞ የልጅ አባት ይሆናል ብላ ያጠበቀችው ሰው እንዲህ ከርቷት ከሌላ ሰው ጋር እየታየ ብቻዋን መሆኗ ሴት ልጅ ያስከፋታል፣ በጣም ታሳዝናለች እያሉ ብዙ ሰው ነው የሚገርማችሁ ለሩታ እያዘነ ሀሳብ አስተያየት ሲሰጥ የነበረው። በጣም በሁኔታው የተጨነቀም ነበረ። እንዲሁም ከሰሞኑ አብርሽና እንግዲህ አዲስ ይዟት ወዲያ ወዲህ የሚላት ግለሰብ አንድ ላይ ሆነው የሆነ መኪና እንደተጋጩ ሁሉ በቪዲዮ ሲለቀቅ ነበር። ገና የሩታ አምላክ ብዙ ነገር ያሳያል፣ ብዙ ሰው ያዘነበት ነገር ጥሩ አይሆንም እያሉ ብዙዎች አብርሽን የሚናገሩትም አልጠፉም ነበር። እንግዲህ እነዚህ ጉዳዮች ሚዲያ ላይ እንደተመለከትነው ልክ ነው። አብርሽና ሩታ ያሉበት ነገር ጥሩ እንደማይመስልም እያየን ነው። በውስጥ ግን የደረሱ መረጃዎች እጅግ ተቃራኒ የሆኑ ናቸው። በቪዲዮ መግቢያም አሰምቻችኋለሁ። ይህ መረጃዎች እንግዲህ የተሰሙት ከአብርሽ ጎረቤት ከቅርብ ሰዎች እንዲሁም ሩታ ካለችበት ከዛው አካባቢ ያሉ ሰዎች እንደሆኑ ነው። ሚዲያ የምታዩት እንዳለ ሌላ አይነት ነገር ነው፣ እኛ የምናውቀው ደግሞ ሌላ ነው ሲሉ ነው መረጃዎቹን ያሰሙት። በዝርዝር የሚያሉት ነገር ምንድን ነው? አብርሽና ሩታ ቤተሰቦቻቸው ተቀላቅለዋል። ይሄ የሚታየው ነገር ላይ እንግዲህ ለአንዳንድ ሚዲያም ስራ ነው እንደዚህ የሚጠቀሙት እንጂ እኛ እስከምናውቀው ጊዜ አብርሽም የሩታን ቤተሰቦች አንዱ አንዱን በደንብ ተዋውቋል፣ በደንብም ተጠናንተዋል። ጉዳዩ ወደ ሌላ ቤተሰብ ጉዳይ እየሄደ ነው። አብረውም ወልደው አብረውም ቤተሰብ ሆነው የሚቀጥሉ ሰዎች ናቸው። ቡታጅራ የሚታወቀው እሱ ነው እያሉ ነው መረጃውን እያካፈሉኝ የሚገኘው ማለት ነው። እንግዲህ ሚዲያ ላይ ለምን እንዳልወጣ ለምን ድብቅ እንደሆነ ማወቅ አልተቻለም። ምናልባት ዩቲዩብ ላይ መስራት በዚህ ሀሳብ ፈልገው ይሁንም አላቅም። ጉዳዮቹ ግን የሚያሳዩት በተለይ በቅርብ ያሉ ሰዎች ደጋግሞም የሚሉኝ አብርሽና ሩታ ሽምግልና ተልከው ከሽምግልና አልፈው ቤተሰብም እንደተቀላቀለ ነው ማለት ነው። ይሄ እውነት ከሆነ ይሄ ደረሰኝ መረጃዎች የተጣሩና እዛ አካባቢ ያሉ ሰዎች ትክክለኛውን መረጃ አድርሰውኝ ከሆነ የእውነት የሚያስደስት ነገር ነው። ብዙ ሰው ነው በሰሞነኛ በሩታ ጉዳይ ተጨንቀው በሁኔታው አዝነው፣ በተለይ ደግሞ የሴት ልጅ መገፋት አሳዝኗቸው፣ ስሜት መሰበር አሳዝኗቸው የታመሙ ልጆች አሉ። በቪዲዮ መግቢያ ሁሉ የተናገረችው ልጅ ድምጿን የሰማችኋት እሷ ሁሉ በሁኔታው ደንግጣ ሰሞኑን በጣም ታማ ነበር የቆየችው። ሩታ እርጉዝ መሆኗን እያወቀ ሰው የሚያስፈልጋት ሰዓት መሆኑን እያወቀ እንዴት ይጫወትባታል ብላ ነው በጣም በሁኔታው አዝና የነበረችው። ይቺ ግለሰብ ሰሞኑን በጣም ስራ እንዳልሰራች ጭምር ነው መረጃዎቹን ስታሰማኝ የነበረው። የእኔ ብቻ ጉዳይ አይደለም፣ በአረብ ሀገር የሚገኙ የሩታ ብዙ ወዳጆች አሉ። ከሰሞኑ በሁኔታው ሁሉም አዝነው ሙዳቸው ሁሉ ተረብሾ ነበረ። ስለዚህ እኔ የሰማሁት ግን አንድ ነገር አለ። ቡታጅራ ያለው እውነታ ግን ሌላ ነው። የአብርሽና የሩታ ቤተሰቦች ተቀላቅለዋል፣ ቤተሰብም ሆነዋል። እስቲ እንረጋጋ፣ ምናልባት ለዩቲዩብ ስራም ይሆናል እንደዚህ አይነት ነገሮች የሚናፈሱት እያለች ነው መረጃውን ያሰማች ማለት ነው። እና እንደው የእውነት ቅንነት ይዟችሁ የዋህነት ይዟችሁ በተለይ ደግሞ ለተገፋ ሰው የተጨነቃችሁ ሀሳብ አስተያየት በመልካምነት የምትሰጡ
ሰዎች የእውነት ፈጣሪ አምላክ ያላሰባችሁትን ነገር ይስጣችሁ። ሁሌም ለተገፋ ሰው ለተጨነቀ ሰው አጠገብ መቆም ዋጋውም ከፈጣሪ ነው። ይህም ደግሞ ደግነት ነው። ስለዚህ እባካችሁ ተረጋጉ። ያለው ነገር እውነታውን ለመስማት እንግዲህ እስከምናይ ድረስ የተጣሩት ነገሮችም እስኪወጡ ድረስ ራሳችሁን አረጋጉ ለማለት ነው የምፈልገው። አሁንም ቢሆን አብርሽና ሩታ አንድ ላይ እንዳሉ ነው ጭምጭምታዎችም የሚያሳዩት። የሆነ ቦታ እንደውም አንድ ላይም ታይተዋል ተብሎ ደግሞ የሆነ ቪዲዮም ተለቋል። የሆነ ድግስ ላይ በጋራ ሆነው አብርሽ ከወንዶቹ ጋር እየጨፈረ እሷ ደግሞ ከሴቶች ምድብ ጋር ሆና ቁጭ ብላ ተመሳሳይ ቦታም ላይ ታይተዋል። ስለዚህ እናንተ ተረጋጉ። በተለይ ተመልካቾቹ በሩታ በኩል ያላችሁ ሰዎች ተረጋጉ። ጉዳዩ ሚዲያ ላይ እንደሚጦዘው አይደለም፣ ራሳችሁንም አታስጨንቁ ሲሉ ነው እንግዲህ ጠቅለል አድርገው መረጃውን ያሰሙት ማለት ነው። እንግዲህ አሁንም ብዙ ሰው ደግሞ ደጋግሞ እየተናገረ ያለው አብርሽ እባክህ ነቃበል፣ እባክህ ደግሞ የምትሄድበትንም አቅጣጫ ላይ እያለ ነው ብዙ ሰው እየተናገረ ብዙ ሰው እየተቆጣ የሚገኘው። አሁንም ቢሆን የቀረባት ልጅ በጣም ከባድ ነች። ከዚህ በፊት የሚያውቋት ሰዎች ሲነግሩኝ አሁንም አብርሽና ሩታ ባይለያዩ እንኳን ይቺ ግለሰብ በጣም ከባድ ነች። ቀስ እያለች እንደዋዛ ለዩቲዩብ ስራ እያለች እየቀረበችው እንደምንም ብላ ከሩታ እጅ እሱን ለማስወጣት ነው ጥረቷ። ስለዚህ ይቺ ልጅ ጋር እንዲርቅ ለስራም ቢሆን ከዚህ ግለሰብ ጋር እንዳይገናኝ መልእክታችሁን ደጋግማችሁ አሰሙ ሲሉ ነው እንግዲህ ይቺን ግለሰብ የሚያውቁ ሰዎች መልእክታቸውን ያደረሱኝ ማለት ነው። እንግዲህ ይቺ ግለሰብ ፍጥጥ ብላ ነው ጭራሽ ለቤተሰቦች ያስተዋውቃሉ አብርሽ ከኔ ቤተሰቦች ጋር የሚስማማ ይመስለኛል እያለች የራሷን በቃ የቤተሰብ ሁኔታ ካሁኑ እየመሰረተች ካሁኑ እያሳየች ያለች ልጅ ነች። እኔ ለምን በዚህ ያህል ፍጥነት እየሄደች እንደሆነ አልገባኝም። ምንም ብትሆን እዚህ ጋር ያረገዘች ግለሰብ አለች፣ የድሮ ሚስት የድሮ ፍቅረኛ ከበፊት ጀምሮ እንግዲህ ቀላል ዓመት አይደለም 2-3 ዓመት በላይ አብሮም ይተዋወቃት አብሮም ይኖሩ የነበረ ሩታ የምትባል ግለሰብ አለች። እንግዲህ ይህችን የመሰለች ሩታ የተባለች ግለሰብ ሚስት ያለችው ሰው እንደሆነ እያወቀች በዚህን ያህል ርቀት ለምን መሄድ እንደፈለገች አልገባኝም። እንደዚህ ከሰው ተቀምቶም እንግዲህ ለእሷም የትዳር አጋር ይሆናል ብዬ አላስብም። ነገ እንደዚህ ከሆነ እሷም ይችኛዋም አሁን የመጣችዋም ካረገዘች እሱ ደግሞ ወደ ሌላ ይሄዳል ብላ ማሰብም አለባት። ይህንንም ቀድማ መረዳት ነበረባት። ያለው ነገር ግን እንግዲህ እሷ በዩቲዩብ ስራ እንደ ቀልድ እያዋዛች አሁንም ከሩታ ነጥቃ ሩታን አስለቅሳ ወደ ራሷ ለማድረግ እንደምታስብም ነው በእሷ በኩል ያሉ ሰዎች ጠቅለላ አድርገው ሲነግሩኝ የነበረው ማለት ነው። እባካችሁ የአብርሽና ሩታ ደጋፊዎች አሁንም ቢሆን አብርሽን ነቃ እንዲል አድርጉት። ለዩቲዩብም ስራ ቢሆን ከዚህ ግለሰብ ጋር እንደ ቀልድ እየሄደበት ያለበትን ርቀት ቆም ብሎ እንዲያስብ በኮሜንት ገስጹት። ባለው ነገር በተጨባጭ ሁኔታ ግን በተለይ የአብርሽና የሩታ ቤተሰቦች ቡታጅራ ያሉት ጉዳዩን በቤተሰብ ጨርሰው እርቅም ወርዶ ቅልቅልም ተደርጎ እርስ በርስ በደንብ ተዋውቀው በደንብ ቤተሰብ ሆነዋል ማለት ነው። እባካችሁ በዚህ ጉዳይ ብዙ አትጨነቁ ነው ለማለት የምፈልገው። ሩታም ፈጣሪ አምላክ ከጎኗ እንዲሆን የእውነት ከልብ እንመኛለን። የሚታዩት ነገሮች ትንሽ ሊያናድዱ ይችላሉ። የዩቲዩብ ስራም ቢሆን እንደ ቀልድ ደግሞ የሚጀመሩ ነገሮች ነገ ስር እየሰደዱ ሄደው እጅግ የምትበሳጭበት ነገር እንዳይመጣ የእውነትኛም ከልብ ፍራቻችንን ከወዲሁ መናገር እንፈልጋለን ማለት ነው። ከቤተሰቦቿ ጋር ጥሩ ሰዓት እያሳለፈች እንደሆነ በዩቲዩብ እየተመለከትን ነው። ፈጣሪ አምላክ በቀጣይም የምትደሰትበት ከቤተሰቦቿ ጋር ሆና ራሷን የምታዳምጥበት ሰዓቶች እየመጡ በተለይ ከአብርሽ ጋር ያሉት ሚዲያ ላይ ያለው ነገር ረግቦ እንደው ሰላማዊ ነገር የምናይበት ነገር እንዲፈጠር ነው ምኞታችን። ይህንን ነው እንግዲህ ለዛሬ ይዤላችሁ የመጣሁት። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም